መጽሐፈ ምሳሌ ምዕራፍ 1 መግቢያ። የምሳሌዎቹ ዓላማና ጭብጥ። የእስራኤል ንጉሥ የዳዊት ልጅ የሰለሞን ምሳሌዎች ጥበብንና ተግሣጽን ለመቀበል፣ ጥልቅ ሐሳብ የሚገልጡ ቃላትን ለማስተዋል፣ ጽድቅን፣ ፍትሕንና ሚዛናዊ ብያኔን በማድረግ የተገራ ጠቢብ ልቦናን ለማግኘት፣ ብስለት ለሌላቸው አስተዋይነትን፣ በዕድሜ ለጋ ለሆኑት ዕውቀትና ልባምነትን ለመስጠት ጥበበኞች ያድምጡ፣ ትምህርታቸውንም ያዳብሩ፣ አስተዋዮችም መመሪያ ያገኙበት። ይህም የጠቢባንን ምሳሌዎችንና ተምሳሌቶችን፣ አባባሎችንና እንቆቅልሾችን ይረዱ ዘንድ ነው። እግዚአብሔርን መፍራት የእውቀት መጀመሪያ ነው። ተላሎች ግን ጥበብንና ተግሣጽን ይንቃሉ። ጥበብን ገንዘብ ለማድረግ የተሰጠ ምክር። ልጄ ሆይ የአባትህን ምክር አድምጥ፣ የእናትህንም ትምህርት አትተው። ለራስህ ሞገስን የሚያጎናጽፍ አክሊል፣ አንገትህን የሚያስውብ ድሪ ይሆንልሃል። ልጄ ሆይ ኃጢአተኞች ቢያባብሉህ እሺ አትበላቸው። ከእኛ ጋር ናና ደም ለማፍሰስ እናድባ፣ በደል በሌለበት ሰው ላይ እንሸምቅ። እንደ መቃብር ወደ ጉድጓድ እንደሚወርዱ ከነ ሕይወታቸው እንዳሉ እንዋጣቸው። ውድ የሆኑ ነገሮችን ሁሉ በየአይነቱ እናገኛለን፣ ቤቶቻችንንም በዘርፊያ እንሞላለን። ከእኛ ጋር ዕጣህን ጣል፣ የጋራ ቦርሳ ይኖረናል ቢሉህ፣ ልጄ ሆይ አብረሃቸው አትሂድ። በሚሄዱበትም መንገድ እግርን አታንሳ፣ እግራቸው ወደ ኃጢአት ይቸኩላል፣ ደም ለማፍሰስም ፈጣኖች ናቸው። ወፎች ፊት እያዩ ወጥመድ መዘርጋት ምንኛ ከንቱ ነው። እነዚህ ሰዎች የሚያደቡት በገዛ ደማቸው ላይ ነው፣ የሚሸምቁትም በራሳቸው ላይ ብቻ ነው። ያለ አግባብ ለጥቅም የሚሯሯጡ ሁሉ መጨረሻቸው እንዲህ ነው፣ የሕይወታቸው መጥፊያም ይኸው ነው። ጥበብን ለሚያናንቁ የተሰጠ ማስጠንቀቂያ። ጥበብ በጎዳና ላይ ጮኻ ትጣራለች፣ በየአደባባዩ ድምጿን ከፍ ታደርጋለች። ውካታ በበዛባቸው ጎዳናዎች ላይ ትጮኻለች። በከተማይቱ መግቢያ በር ላይ እንዲህ ትላለች፣ እናንተ ብስለት የሌላችሁ ማስተዋል የሌለበት መንገዳችሁን እስከ መቼ ትወዱታላችሁ? ፌዘኞች በፌስ ደስ የሚሰኙት፣ ሞኞችስ ዕውቀትን የሚጠሉት እስከ መቼ ነው? ዘለፋዬን ብትሰሙኝ ኖሮ ልቤን ባፈሰስሁላችሁ፣ ሐሳቤንም ባሳወቅኳችሁ ነበር። ነገር ግን በተጣራሁ ጊዜ እምቢ ስላላችሁኝ፣ እጄንም ስዘረጋ ማንም ግድ ስላልነበረው፣ ምክሬን ሁሉ ስለናቃችሁ፣ ዘለፋዬንም ስላልተቀበላችሁ፣ እኔ ደግሞ በመከራችሁ እስቅባችኋለሁ፣ ማት በሚወርድባችሁም ጊዜ አፌዝባችኋለሁ። ማት እንደ ማዕበል ሲያናውጣችሁ፣ መከራም እንዳውሎ ነፋስ ሲጠራርጋችሁ፣ ስቃይና ችግር ሲያጥለቀልቃችሁ አፌዝባችኋለሁ። በዚያን ጊዜ ይጠሩኛል፣ እኔ ግን አልመልስላቸውም። አጥብቀው ይፈልጉኛል፣ ነገር ግን አያገኙኝም። ዕውቀትን ስለጠሉ፣ እግዚአብሔርን መፍራት ስላልመረጡ፣ ምክሬን ለመቀበል ስላልፈለጉ፣ ዘለፋዬን ስለናቁ፣ የመንገዳቸውን ፍሬ ይበላሉ፣ የዕቅዳቸውንም ውጤት ይጠግባሉ። ብስለት የሌላቸውን ስድነታቸው ይገድላቸዋል፣ ተላሎችንም ቸልተኝነታቸው ያጠፋቸዋል። የሚያዳምጠኝ ሁሉ ግን በሰላም ይኖራል፣ ክፉን ሳይፈራ ያለ ስጋት ይቀመጣል።